السلام الله عليكم ورحمته وبركاته. እዚህ መስጂድ ለመታደም ብዙ ጊዜ ነበር ከአባቶች ጋር የተወያየ ነው። የዱንያ ሀጃ አንድ ወደ ቀኝ ሌላ ጊዜ ወደ ግራ ሲስበን አልተወሰነም። ዛሬ አላህ ፍቃድ ሆኖ መሐላችሁ ተገኝተናል። አልহামዱሊላህ ረቢል ዓለሚን። ወዳጆቼ የምንገኘው 2011 ዓመተ ልደት አለም ደግሞ 1440 ሂጅሪያው ላይ እንገኛለን። ያላህ ቀደር ሆኖ ሁለቱም አንድ ቀን ተከስተዋል። አዲስ ዓመት ተቀላቅለናል ማለት ነው። በሌላ ቋንቋ አዲስ ዓመት ትልቅ ጸጋ ነው። አዲስ ዓመት አዲስ እይታን ይፈልጋል። ለአንድ ሰው አላህ እድሜው ላይ አንድ ዓመት ጨመረለት ማለት ትልቅ ነገር ሰጥቶታል ማለት ነው። አዲስ ዓመት ኒዕማ ነው። አዲስ ህይወት ነው። አዲስ መልካም ስራ የመስሪያ እድል ማለት ነው። ይሄ የምለው ንግግር የበለጠ ግልጽ እንዲሆንላችሁ صحيح አንድ ሐዲስ ልንገራችሁ። በኒ አስለማ ከሚባሉ ጎሳዎች ውስጥ ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ ሁለት ወጣቶች ነበሩ፣ ሁለት ግለሰቦች። አንደኛው ካነ አጀደ ፊል ዒባደቲ ምን صاحبه፣ አንደኛው ከጓደኛው የተሻለ በዒባዳ ጠንካራ ነበር። በጣም ጠንካራ ነበር። ሰላት ያበዛል፣ ሱናዎች አልፉትም፣ ዚክር ላይ ጠንካራ ነው። ቂያም ሌሊል እንደ ፈርድ ነው የሚሰግደው፣ ጾም ያበዛል። መጨረሻም ላይ ጂሃድ ወጣና እስትሽሂድ ሸሂድ ሆኖ ተሰዋ። ትልቅ ዒባዳ ሰራ፣ ዓቢድ ነበር። ከዛም መቋጫው ሸሃዳ ሆነ። ሁሉም ሙእሚን የሚመኘው ፍጻሜ። የሱ ጓደኛ በአምልኮ ቀለል ያለ የዛን ያህል ጠንካራ አይደለም። ከዓመት በኋላ ሞተ። እሱ ሸሂድ ግን አልነበረም። ታዲያ አንዴ ጠልሃ ረዲየላሁ ተዓላ ዐንሁ በህልሙ አንድን ህልም አየ። ይህም ህልም ከአነ القيامة قد قامت وأن مناديا من باب الجنة ينادي باسم الذي مات آخرا، ተጣሪ ጀነት በር ላይ ሆኖ ሲጣራ ይሰማል። ወደ ጀነት ነው ይያለ። ቅድሚያ ግን የጠራው ሁለተኛ የሞተውን ሰው ነበር። ጠልሃ ከእንቅልፉ ሲነሳ ብዥታ ውስጥ ገባ። በአምልኮ የበለጠ የሚያቀው ያንኛውን ነው። ይሄኛው እንደዛ አይደለም። እንዴት ቀድሞስ ወደ ጀነት ሊጠራ ቻለ? ይሄን ብዥታ ወጣና ለሰሃቦች አካፈላቸው። ሰሃቦቹም ይሄን ወሬ እየተቀባበሉ ማውራት ጀመሩ። አላ ኩሊ ሐል ጠልሃም ብዥታ ውስጥ ገብቷል። ለሰሃቦች ነገራቸው፣ እነሱም ብዥታ ውስጥ ናቸው። ይሄ ወሬ ማንጋ ደረሰ? ሄዶ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጆሮ ረሱል ሰለላሁ ዐለይሂ ወሰለም ዜናው እንደደረሳቸው ወሚን አይ ሸይእን ተዕጀቡን አሉ። ምኑ ነው ያስገረማችሁ አሏቸው። አለም ዩዓመር በዐደሁ ሰና ወአድረከ ረመዳን አሏቸው። ከዛኛው በኋላ ዓመት በህይወት አልቆየም፣ ረመዳንንስ አላገኘም እንዴ አሏቸው። በላ አሉ። አዎን የአላህ መልእክተኛ አሏቸው። ፈወለዚ ነፍሱ ሙሐመድን ቢየዲ፣ ነፍሴ በእጁ በሆነችው አላህ እምላለሁ፣ ለማ በይነሁማ ከማ በይነ አልአርድ ወሰማ፣ በሁለቱ መሃል ያለው ልዩነት ደረጃ በመሬትና በሰማይ መሃል ያለው ልዩነት ነው። አንድ ዓመት ትልቅ ቁም ነገር በአይባዳ እኮ ይበልጠው ነበር። ግን ዓመት ቆይቷል ከሱ የተሻለ ፈርዶችን አግኝቷል፣ ሱናዎችን አግኝቷል፣ ረመዳንን አግኝቷል፣ ምናልባትም ለይለቱል ቀድርን አግኝቷል። እነዚህ ሁሉ ሲደመሩ ሸሂድ ሆኖ ከሞተው በላይ አላህ ደረጃ ሰጠው። የትምህርት መልእክት ምንድነው? አንድ ዓመት አዲስ ዓመት ትልቅ ጸጋ ነው።
አሁን የአላህ የሰጠን አዲስ 2011 1440 የሚባለው ሂጅሪያ ኒዕማ ነው። ልትቆም ይገባሃል። የህይወት ሰልፍ መስተካከል አለበት። መጥፋት ካለብህ ሞባይል ዘግተህ ሳምንት ጥፋ። ህይወት እንደ አዲስ መከለስ አለባት። አቅጣጫህ ምንድነው? ስራ እውነት ኢኽላስ አለው? የምትሰራው ስራ ለአላህ ነው? ስሜት የለበትም? ፍላጎት የለበትም? ጥቅም የለበትም? ሙሐሰባ ይፈልጋል ማለት ነው። አዲስ ዓመት ኒዕማ ነው። ሶፍ ማስተካከል፣ የሥራህን መስመር፣ የትምህርትህን መስመር፣ የቂራአትህን መስመር፣ ወላጆች ጋር ያለህን ግንኙነት፣ ልጆች ጋር ያለህን ትስስር፣ ሚስት ጋር ያለህን ትስስር የሚፈተሽበት ዓመት። አትድገም 2010ን አሁን አትድገም። ኮፒ ፔስት ነው የምንኖረው አሁን እኛ። በነሐሴና በመስከረም መሃል ልዩነት የለውም ህይወታችን ውስጥ። ራሱን ነው የምንደግመው። አዲስ ዓመት ጸጋ ነው። አዲስ ዓመት ማስተንተን ነው። አዲስ ዓመት አቅጣጫ መለየት ነው። አዲስ ዓመት ኮምፓስ ማስተካከል። አርrahማን አዲስ እድል ሰጠ። አሁን እንዴት ልጠቀመው? ምን ይጎደላል ህይወቴ ውስጥ? ጥፋ 3 ቀን 2 ቀን ሞባይል ዝጋ፣ 1 ቀን ሳሎና አትውጣ። እሰበው ላይፈን እንደ አዲስ ምንድነው ህይወቴ? አብዛኞቻችን አሁን ወጣት ነን እዚህ ውስጥ። ያው ወደ 40 እየገባን እኮ በእርግጠኝነት የሚቀረን እድሜ ካሳለፍነው በታች ነው። አሁን ባለንበት የህይወት ውጣ ውረድ ማለት ነው። አላ ኩሊ ሐል አዲስ ዓመት ትልቅ ጸጋ ነው። ሂሳብ ይፈልጋል። ጥሪው እየመጣ ነው። ድንገት መቆረጥ አለ መሃል ላይ። ሶፍ ማስተካከል ይፈልጋል። አላህ ጋር ማውራት ይፈልጋል። ፊት ለፊት የወጣቶች ናችሁና አዲስ ዓመት የተጨመራችሁ አዲስ ዓመት አላህ ኒዕማ የሰጠን እናንተን ስለ ወጣትነት ትንሽ አስታውሳችኋለሁ። እያወራን ያለነው ስለ ህይወት መርህ ነው። ከህይወት መርህ ውስጥ አንደኛው ይሄ ማይገኘውን የወጣትነት እንቁ ዕድሜህን በአግባቡ መጠቀም። ወጣትነት ትልቁ ጸጋ ነው። ወጣትነት በሁለት ድክመቶች መሃል ያለ ኃይል ነው። በእርጅናና በልጅነት መሃል የልጅነት ድካም፣ የእርጅና ድካም መሃል ላይ የሚገኝ ጥንካሬ ወጣትነት እንለዋለን። ወጣትነት የህይወት ወደፊት የህይወታችንን መስመር የምናሰምርበት፣ የመስራት ጉጉት የናረበት፣ የመለወጥ ስሜት ያበበበት የእድሜያችን አስኳል። ወጣትነት በጫት ሚባክን አይደለም። ወጣትነት በሱስ ሚባክን አይደለም። ወጣትነት መሰረት መጣያ ነው። ራስህንም ቤተሰብህንም አገርም የምትለውጥበት እንቁ ኃይልህ ነው ወጣትነት። ይህን ወጣትነት በአግባቡ እንድትጠቀመው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ወስያ ይሰጡሃል። እግተኒም 5 ቀብለ 5 5 ነገር አደራ ተጠቀምበት ብለው፣ አንደኛው ወሸባበከ ቀብለ ሐረሚክ ወጣትነትህን እርጅና ሳይመጣ ተጠቀምበት። ያኔ ወኔ ይክድሃል። ያኔ ጥገኛ ትሆናለህ። ያኔ በሽታ ይከባሃል። እርጅና ሲመጣ የሰው ጥገኛ መሆን ትጀምራለህ። አሁን ተጠቀምበት። አንዱ ከአረቦች ውስጥ ወጣትነቱን እንዲሁ በዋዛ ሳለፈውና እድሜው ገፍቶ የእርጅና አድማስ ላይ ቁጭ ብሎ ስለ ወጣትነት እችን ስንኝ ቋጠረ ይባላል። አላ ለይተ الشباب يعود يوما فأخبره بما فعل المشيب። አይ ምኞት ነው። አላ ለይተ نحو ላይ ስንቀራ እነዚህ እንደ ደሊል የሚያመጧቸው ነው ናህዮች። አላ ለይተ الشباب يعود يوما من ወጣትነት አንድ ቀን በመጣልኝ فأخبره بما فعل المشيب እርጅና እንዴት እንደተጫወተብኝ ቁጭ አርጌ ነገረው ነበር አለ። ይሳካል? impossible። ምን ወጣትነት በመጣልኝ እንዴት እርጅና ጉድ እንደሰራኝ ነግደው ነበር። በሽታ መነሳት ሲከብድ፣ አይን ሲያስቸግር፣ ጥርስ ሲወልቅ ከባድ ጊዜ ነው። ይሄ እንቁ የህይወት ክፍል።
ይሄን እንቁ የህይወትን ክፍል በአግባቡ ከተጠቀምክበት ሽልማቱ ትልቅ ነው ካልሰራህበት ሂሳቡ ከባድ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለን ተዙላ ቀደመ عبد يوم القيامه የአደም ልጆች እግር እኮ يوم القيامه አትንቀሳቀስም حتى يسأل عن 40 ከአራት ነገር ሳይጠየቃል ከነዛ ውስጥ وعن عمره فيما أفنى እድሜህን በምን አባከንከው የመጀመሪያ ሂሳብ አለ ከዛ አስከትሎ ሳላ وعن شبابه فيما أبلى ወጣትነትህን በምን አበሰበስክ አሁን አርህማን ፊት ቀርቦ እየቃምነ ዲኤስቲቪ ያየነ ለማለት ሚደፍራል ለማላችሁ አላህ ይጠይቃል ሂሳብ ያንዳንዷን ሰዓቷ ደግሞ በዝርዝር ነች لا يغادر صغيرة ولا كبيرة إلا أحصاها كتاب ሁሉን ያዘ እዚህ ቦታ ላይ ምን ያረክ ነበር ሞባይል ስትከፍት ምን ነበር አላማ ለምን ነው ያመሸው ዝርዝር ነው የሚጠየቅ ይሄን ካለፈ ሽልማቱ የገዘፈ ነው ሰብዓቱን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም يظلهم الله في ظله يوم لا ظل إلا ظله ሰባት ሰዎችን ያኔ ከአርሽ ጥላ ውጭ ሌላ በማይኖርበት ጊዜ አላህ ያስጠልላቸዋል ከነዚህ ውስጥ ሻቡን ነሸዐ في عبادة الله በአላህ አምልኮ ያደገ ወጣት ይሄ አንዱ ነው አርሽ ጥላ ስር ከሚጠለሉት አላህ ወጣትነታችን ከሚጠቀሙበት አላህ ያድርገን ወጣቶች አደራ ይሄ ዲን በወጣቶች የቆመ ዲን ረሱል ሰለላሁ ዐለይሂ ወሰለም 40 ዓመት ላይ የዳዕዋ ጥሪያቸውን ይዘው ሲነሱ ዓለምን የማቅናት ተልኮን ተሸክመው ሲነሱ ዓለምን እኮ ነው የታዘዙት አንድን ከተማ አልነበረም እያንዳንዱ ነብይ ለህዝቡ ነው የተላከው واني بعثت للناس عامه ይላል እኔ ለሰው ልጆች ነው የተላኩት ዓለምን የመለወጥ ኃላፊነት ግዝፈቱን ሰው በ40 ዓመታቸው ነው የተሰጣቸው ያኔ እነማንን አሰለፉ የመካ ወጣቶች ነበር በዙሪያቸው የከበቡት ምናልባት ብዙ ጊዜ እንሰማው በጀነት የተበሰሩ 10 ወጣቶች አሉ አይደል እነማን ናቸው አቡበክር الصديق ሁለተኛው ማን ዑመር ኢብኑ الخطاب ከዛስ ዑስማን ኢብኑ አፋን ከዛስ علي بن أبي طالب كزاس طلحة بن عبيد الله كزاس عبد الرحمن بن عوف كزاس زبير بن العوام كزاس سعيد بن زيد كزاس سعد بن أبي وقاص كزاس أبو عبيدة بن الجراح السرو مدر ليالو يجنة نيتبار غارانتي تستاج عثمان عندي تلك صدقة سيست ما ضر عثمان ما فعل بعد اليوم كذبوا على عثمان يفلقون وانجلي سرا يقودهم ما يسرى لكو عدلم غارانتي تستوتا እነዚህ 10 የመካ ወጣቶች ነበሩ በእድሜ ቀረብ ሚላቸው አቡበክር ነው እሳቸው 40 እሱ 38 አመቱ ነበር ዝቅ ሚለው ዑመር ነው እሳቸው 40 እሱ 28 አመቱ ነበር ሌሎቹ 20 ቤት 10 ቤት ናቸው እነዚህ ወጣቶች ያዙና ትውልድ ለወጡበት ሙሉ ማንነታቸውን ሰጡ ራሳቸውን ሰው ለዚህ ዲን ይሄ ዲንን እኮ ለማጥፋት ያልተሞከረ ነገር የለም ወዳጆች ብዙ ተሞክሮበታል ለምን ነው ማይጠፋው ለምን ነው ማያጨልሙት መሰረቱ ጠንካራ የእንደዚህ ወጣቶች አሻራ አለበት ወጣትነት ትልቅ ጸጋ የመጀመሪያው የህይወት መርህ ወጣትነትን ተጠቀመበት አሁን ዱንያውንም አሁን ስራ ቤትም መስራት ካለበት አሁን ንግዱንም አሁን አደራጀ ቅራአቱንም አሁን ቅራው ትምህርቱንም አሁን ተማር ትዳሩንም አሁን ያዝ አሁን ያንተ የሥራ ወቅት የኢንቨስትመንት ወቅት ነው 40 ስታልፍ ስኳር ይዘይራል ደም ይጎበኛል ድካም ይመጣል
በሽታ ይከተላል ያኔ ጥገኛ ነህ ያኔ ሰው እጅ ነው የምታየው እዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህን ከለመኑት ዱዓ ውስጥ አላህ ሆይ የሪዝቄን ሰፊውን ፓርት በርጅና ያድርግልኛል ያኔ ሰው እጅ መውደቅ የለብህም ወጣትነት አሁን ወላጅ አስደስቱበት አሁን ተደራጁ ቤተሰብ ታስደስቱበት ወቅት ቢኖር አሁን የወደፊት የህይወት መሰረት ምጥሉት አሁን ስለ አንድ ወጣት ልንገራችሁ ከሰሃቦች ውስጥ ሰዓድ ኢብኑ ሙዓዝ ይባላል ብዙዎቻችሁ በስም ላታውቁት ትችላላችሁ ሰዓድ ኢብኑ ሙዓዝ ከአንሳር መሪዎች ውስጥ አንዱ ነው ሰይዱል አንሳር ይሉታል የአንሳር ጎሳዎች መሪ ነበር አይነታ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋቸውን ጀመሩ ማድረግን ቀጠሉ የመካን ዳዕዋ ኦልሞስት ካዳረሱ በኋላ ወደ መዲና ልኡክ ላኩ ማንን ላኩት ሰፊሩል ኢስላም ማንን ላኩ ሙስዓብ ኢብኑ ዑመይር ላኩት ዳዕዋ ሊያደርስ ሙስዓብ መዲና ውስጥ ገባ ስለ እስልምና ማስተማር ጀመረ ጥሪውን ብዙ ሰው ተቀበለ ከነዛ ውስጥ ሰዓድ ኢብኑ ዱራራ የሚባል ምን አለው ያ ሙዓዝ አለው እኔ እስልምናን ተቀብያለሁ የመዲና ህዝብ እንዲከተል ከፈለክ ሰዓድ ኢብኑ ሙዓዝ የሚባል አለ እሱን ተከተለው እሱን አሳምነው እሱን ካሳመንክ የመዲና ህዝብ እንዳለ ያምንልሃል አሉት አገኘው ሰዓድ ኢብኑ ሙዓዝ ከዛም ሰዓድ ኢብኑ ሙዓዝ መጣና ምን አለው እስልምናን ሲያቀርብ አገራችንን ልቀቃል አው ተስማ አዳምጠኛል فإن رضيت قبلته ከወደድከው ትቀበለኛለህ ካልወደድከኝ ደግሞ ጥለንልህ ሀገርህን እንወጣለናል قال قد انصفت አሁን እውነት ተናግረሃል አለ ሰዓድ ኢብኑ ሙዓዝ ቁጭ አለ የሙስዓብን የዳዕዋ ጥሪ ሊሰማ ስለ ተውሂድ አስተማረ ስለ እስልምና አስተማረ ቁርአንን አነበበለት ልቡ ተማረከ አላህ ልቡን ከፈተው ሸሃዳን እዛው ቦታ ላይ ያዘ አገሩ ላይ መሪ ነው ህዝብ የሚፈራው የሚያከብረው ወደ ህዝቡ ተመለሰ የናንተ ፊት አላችሁ የሴቶቻችሁም ይሁን የወንዶች ፊት ለኔ حرام ነው አላያችሁም ማለት ነው حتى تؤمنوا بالله وحده بالله ብቸኝነት እስክታምኑ ድረስ وتصدقوا بالنبي محمد صلى الله عليه وسلم በነብዩ እስክታምኑ ድረስ ፊታችሁን አላይ ማለት ህዝቡ ምን አለው አንተ እኮ መሪያችን ነህ ያልከውን ነው ምን እንከተላል ህዝቡ በአጠቃላይ እስልምናን ተቀበለ ሙሉ ህዝብ ሙሉ ማህበረሰብ ለዛ ነው መሪዎች ሲስተካከሉ ህዝብ ይስተካከላል ይባል ብዙ ጊዜ ንጉሶች ያጠፋሉ አይደል እንዴ ወደ ሳውዲም ወደ ምናምንም ወደ ኳታርም ወደ ኩዌትም ወደ ቱርክም ሚስቴክ ይኖራል ከኔና አንተ የሚጠበቀው ዱዓ ነው ለነሱ አላህ እንዲያስተካክላቸው እዚህ ብተቻቸው ምን ትርጉም አለ አገሪቱን ዳት ቀይራት ዱዓ ግን ሊቀይራቸው ይችላል ስለነሱ አልጀዚራ ይተንትንቶ አንተ ግን ዱዓ አርግላቸው ተሳስተው አዎ ይሳሳቱ ይችላል ለዛን ሐሰን አልበስሪ ምን ይላሉ እኔ አላህ የሚቀበላት አንድ ዱዓ ብትኖረኝ ለንጉሶች ነበር ማረጋት ይላል ለራሳቸው ለወላጅ ለልጅ ስንት ሀጃ አለብናል አላህ የሚቀበለው አንድ ጥሪ ብትኖረኝ ለነገስታት አረጋት ነበር ለምን የነሱ መስተካከል ህዝብንም አገርንም ስለሚያስተካክለው አሁን ትንሽ አብይ መጥቶ የሆነ ከለሩን እኮ ለውጦታል የመሪ ለውጥ አገር ይለውጣል ህዝብ ይለውጣል ግልጽ ነው ዱዓ የሚደረገው ለነገስታት እነሱ ፖሊሲውን ካጣመሙት ከስር ያለው ያን ፖሊሲ ይዞ ነው የሚሄደው አለቀ ጃር መጅሩር ነው ተቀጣይ ነው ሰዓድ ኢብኑ ሙዓዝ የመሪነት ስልጣኑን ህዝቡን ለመምራት ተጠቀመበት ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሲሄዱ ህዝቡ ሰልሞ طلع البدر علينا ያለ ተቀበላቸው
ሙዓዝ እስልምና ላይ ኖረ። እስልምናን ሲቀበል 30 ዓመቱ ነበር። ወጣቶች ስለናንተ ነው ማለት ስንት ዓመቱ ነበር? የአገር መሪ ነው። 30 ዓመቱ አጀሉ ደረሰ። 37 ዓመቱ ላይ ነበር የሞተው። ከ30 እስከ 37 ስንት ዓመት ቆይታ አድርጓል? 7 ዓመት። ታዲያ ሲሞት ምን ተከሰተ? ለዚህ ጀግና ምን ተከሰተ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይንገሩና ረሱል ሰለላሁ ዐለይሂ ወሰለም እሱ ሲሞት ምን አሉ? اهتز عرش الرحمن لموت سعد عرش የሚባለው ዓለም ለሱ መሞት ተርገፈገፋል። ምን ማለት ነው? ከባድ። አንደኛውን ሰማይ ሁለተኛው ሰማይ ላይ ወስደህ ብትለው መሬት ላይ እንደወደቀ ሳንቲም ነው አሉ ግዝፈቱ። አንደኛው ሰማይ ውፍረቱ 500 ዓመት ያሰላል። ከአንደኛው ሰማይ እስከ ሁለተኛው ሰማይ ዓለም ያለው ጋብ 500 ዓመት ያሰላል። አንዱን ሰማይ ወስደ ሁለተኛው ላይ ብትለው መሬት ላይ እንደወደቀ ሳንቲም። እንደዛው ያልክ ቀጥል። 7ቱን ሰማይ ሰብስበ ኩርሲይ የሚባለው ዓለም ላይ ብትለው መሬት ላይ እንደወደቀ ደጋ ነው። ግልጽ ነው ግዝፈት። ኩርሲይን ሰብስበ ወስደ አርሽ ላይ ብትለው መሬት ላይ እንደወደቀ ዕቃ ማለት። ይህ ግዙፍ ዓለም اهتز لموته እሱ ሲሞት ተርገፈገፋሉ ረሱል ሰለላሁ ዐለይሂ ወሰለም። ወሲዐ ኩርሲዩሁ السماوات والأرض ያ ግዙፉ ዓለም ለሰዓድ ሞት ፍጥረት ዓለሙን ያዘነው። ሰሃቦቹ ተሸክመው ሲሄዱ ጀናዛው ቀለላቸው። የአላህ መልእክተኛ ጀናዛው እኮ በጣም ቀለለና ጨርቅ ያዝነ መሰለን አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያገዟችሁ እኮ መላእክቶች ነበሩ ጀናዛውን ለመሸኘት። ከዚህም በላይ ረሱል ሰለላሁ ዐለይሂ ወሰለም ነዘለ من السماء 70,000 መለካ ጀናዛውን ለመሸኘት ነብዩ ሰሃባ ብቻ አልነበረ፣ የመዲና ሰው ብቻ አልነበረ፣ 70,000 መላእክት የሱን ጀናዛ ለማጀብ። ምን ማለት ነው? አንድ ወጣት ከ30 እስከ 37 ዓመቱ ፍጥረት ዓለሙ የተናጋለት መላእክታን ወርዶ የሸኙት ጀናዛ የተሸከሙት ጀናዛ። ወጣትነት ትልቅ ቋንቋ ነው ወዳጆች። ጀግድነት ይፈልጋል። እዚህ እድሜ ላይ ከስሜትህ በላይ ማደር፣ እቺን እድሜን ሰርተህባት ለማለፍ ያልፋሉ። ይሄ ብልጭ ብልጭ የሚለው ይጠፋል። سعد بن معاذ سيد الأنصار الله كنسو ያድርገን ኢንሻአላህ። ወጣቶቻችንን ሁላችን እንደዛ አላህ ያድርገን ኢንሻአላህ። ጭንቀታችን አላህ ዲን ያድርገው والله። ሁለተኛው የህይወት መርህ ካለን ጊዜ አንፃር ለመጠቀም ሁሉን የሰው ልጅ አክብረው እንደ ወንድም ተመልከተው። ሁላችንም ከአደም ነን፣ አደምም ከአፈር ነው ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የአደምን ልጅ አላህ ፈጥሮታል፣ በከለር አለያይቶታል፣ በጎሳ ከፍሎታል፣ በቋንቋ አለያይቶታል፣ በቀለም ለያይቶታል። ይህ የጌትነት ጥበቡ ነው። የብሔር ልዩነት፣ የቋንቋ ልዩነት ምን ባላበት አይደለም ምን ተዋወቅበት ነው። ለዛ ነው አላህ ጥሪ ያቀርባል ለሙእሚኖች ብቻ አይደለም ለሰው ልጆች። ያ አዩሃ الناس እናንተ ሰው ልጆች ሆይ ኢና خلقناكم من ذكر وانثى እኛ ከሴትና ከወንድ ፈጠርናችሁ። وجعلناكم شعوبا وقبائل لتعارفوا ትተዋወቁም ዘንድ ነገዶችና ጎሳዎች አርገን ከፈልናችሁ። በጎሳና በቀለም በቋንቋ መለያየት መተዋወቂያ ነው፣ መተራረጃ አይደለም፣ መበላያ አይደለም፣ መወጋገዣ መጠፋፊያ አይደለም። ሊተዓረፉ ልትተዋወቁ። የሰው ልጅ ሁሉ ቻይናዊ ቢመስል በምን ይለይ ነበር? አይለይም አይደል? ግን ቻይና የራሱ ከለር አለው፣ ጃፓን የራሱ አለው፣ ሳውዲ ውድ ትለየዋለ፣
ኦማኑን ትለየዋለህ አሁን እንለያያለን አይደል የጎንደር ፊት ይታወቃል የጉራጌው ፊት ይታወቃል ሁሉም ይታወቃል ሊታዓረፉ ነው ልትተዋወቁ ይሄን እንግዳ 6 ቢሊዮን ህዝብ እንዴት ትለያያል አላህ በቋንቋም በነገድም ለያየንና እንድንተዋወቅ አረገ ግልጽና መተዋወቂያ ነው መጠፋፊያ አይደለም ወዳጆች የቋንቋ መለያየት የከለር መለያየት የብሔር መለያየት የአላህ ተአምር ነው ومن آياته إلى الله كجيتنت مجلجاوكو اختلاف ألسنتكم وألوانكم ያንደበቶቻችሁ የቋንቋችሁ መለያየት የከለራችሁ መለያየት ከጌትነት ተአምር የመገለጫ ነው ምን ታረጋዋል አይደለም ወዳጆች ዓለም ላይ አሁን ከ6000 በላይ ቋንቋ ይነገራል ይህ የአላህን ተአምር መመስከሪያ ፀሐይ የአላህን ጌትነት ትመሰክራለች ጨረቃ የአላህን ኃያልነት ትናዘዛለች ሰማዩ የአላህን ኃይል ይናገራል ቋንቋችንም እንደዛ ፀሐይናውን ታወግዛታል በቀለምን ወጣች ብለ ጨረቃንስ ተሳደባለ የአላህ ተአምር ነች ቋንቋም እንደዛ አንተ የሌላውን ብሔር ልትወደው ይገባል ቋንቋው ልታከብርለት ይገባል አላህ ነው የፈጠረው ወዳችሁ ነው እንዲያው ኢትዮጵያ ውስጥ የተወለዳችሁት አለ ከመሃላችሁ ፈርሞ ኢትዮጵያ ውስጥ የተወለደ የለም እኮ አርህማን ከዚህ ቦታ ይመጣል ከዚህ ጎሳ ውስጥ ይሄን ቋንቋ ተናግሮ ያድጋል እሱ ማለት አንተ ነህ አላህ ነው የሰራህ አንተ ቋንቋ መጠፋፋ አይደለም ዘርን መውደድ ወንጀል አይደለም ዘርን መጠየቅ ወንጀል አይደለም ተሳአሉነ به والارحام ነብዩላህ ዘር ልታቅ ይገባል ልጠይቅ ይገባል እስልምና መቸንም ይጣላ ዘርህን መቧደኛ ስታረገው ቆሻሻ ይላል ያን ዘርን መውደድ አለበት ብሔርህን ማክበር አለበት አው አንዳንዱ ብሔርተኛ አትሁኑ ይላል ሐሳቡ ራሱ ተቀላቅሏል ብሔርህን መውደድ አለበት ዘርህን ማክበር አለበት ምኑ ነው የሚጠላው ብሔር ነው ግን ሌላውን ያጠቃቀን فإنها منتنة ቆሻሻ ይሉታል በረሱል ሰለላሁ ዐለይሂ ወሰለም ገለጸ አላህ ተአምር ያረጋውን መቧደኛ ታረጋዋል አይሆንም ወዳጆች ሁለተኛው የህይወት መርህ ሁሉንም ማክበር ሁሉም ቋንቋ መቀበል ሁሉም ከለር ማክበር ሁሉም ቋንቋ ላይ ክብር መስጠት ይሄ ነው እስልምና የሚያስተምር አይደለም ቋንቋህን አይደለም ብሔርህን ዲንህን እንኳን የጎጠኝነት መሸሸጊያ ካረከው እስልምና ያን ያውግዛል ሁላችሁም ታውቁት ፌስቡክ ላይ ሁሌ የምናነበው አንድ የነብዩ ሰለላሁ ዐለይሂ ወሰለም ወርቃማ ንግግር አለ ዘረኝነት ጥምብናት ተዋት አንዴ 3 ሰዎች ቁጭ ብለው የባለስልጣን ልጆች ናቸው አንዱ ምን አለ እኔ እኮ አባቴ የጦሩ ጀነራል ነው አለ ሁለተኛው ከፍ ሊል ብሎ እኔ ደግሞ እኮ የጠቅላይ ሚኒስትሩ ልጅ ነኝ አለ ሶስተኛው ምን ይበል ሙእሚን ነበርና ምን አላቸው እኔ ደግሞ መላእክት ለክብሩ የሰገዱለት ሰውዬ ልጅ ነኝ አላቸው የማን ልጅ የአደም ልጅ ነኝ ከክብር በኩል የአደም ልጅ ነኝ ይበቃል ይሄ ከዚህ በኋላ የመጣ ነው ጎሳ ቋንቋ በኑ አደም ነው ያለ አላህ ሲጠራን ያ በኒ አደም እናንተ ያደም ልጆች ክብር በኩል የሰው ልጅነት ይበቃል የአደም ልጅነት ይበቃል ከዛ አላህ አስከትሎ ምናል ኢነ አክረመኩም ከናንተ ውስጥ በላችሁ አትቃኩም ቋንቋ ብሔር አልጠራ ሊተዓረፉ ካለ በኋላ ኢነ አክረመኩም እናንተ ዘንድ እኔ ዘንድ ቦታ ያለው አትቃኩም እኔም ይፈራው في السر والعلن ይሄ እኛ ገብ ውስጥ አሁን እየገባ ነው በብሔር በቦታ መርጦ አልተወለድንበትኛ በዚህ ከለር እና አደራ የህይወት ሁለተኛው መርህ በቋንቋ እንዳንጣላ በብሔር እንዳንከፋፈል ብሔርን ተገና አድርገን ሌላው እንዳናጠቅ ሽፋን ነው መሆን ያለብን ለሙስሊሙ ይሁን ለክርስቲያን ብሔርን ውደድ ቋንቋህን አክብር ያንተን ቋንቋ አከብራለሁ የኔን ቋንቋ አክብር
በፍቅር በሰላም እንኖራለን እንዳላረዝምባችሁ አላህ በሰማኑ ተጠቃሚ ያድርገን ወሰለላሁ ወሰለም ወባረከ ዐላ ነቢይና መሐመድ